ጤና ይስጥልን ከኢቢሲ የሰዓቱን ዜና አርዕስተ ዜናውን በማስቀደም እንጀምራለን። ባለፉት 6 ወራት ለታላቁ የኢትዮጵያ ህዳሴ ኤሌክትሪክ ኃይል ማመንጫ ግድብ ግንባታ ከ700 ሚሊዮን ብር በላይ መሰብሰቡም ተገለጸ። በአፋር ክልል ዱብቲ ወረዳ የሚገኘው የተንዳው ስኳር ፋብሪካ ከባለድርሻ አካላት ጋር በመሆን 700 ሄክታር መሬት ስንዴ በመስኖ ማልማት መቻሉ ተገለጸ። በማዕከላዊ አፍሪካ ግማሽ ያህል የሚሆኑ ዜጎች አስቸኳይ እርዳታ እንደሚያስፈልጋቸው የተባበሩት መንግስታት ድርጅት አስታወቀም። ከኛ ጋር ሆኖ ተመስገን በየነ ነኝ። ለታላቁ የኢትዮጵያ ህዳሴ ግድብ ግንባታ ድጋፍ ያደረጉ የሃይማኖት ተቋማት ከአዲስ አበባ ከተማ ምክር ቤት እውቅና ተሰጣቸው። የሃይማኖት ተቋማቱ በ2009 በጀት ዓመት 9.8 ሚሊዮን ብር ነው ድጋፍ ያደረጉት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አዲስ አበባ ሀገረ ስብከት፣ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት፣ መካነ ኢየሱስ ማዕከላዊ ኢትዮጵያ ሲኖዶስ፣ የካቶሊካዊት ቤተክርስቲያን አዲስ አበባ ሲኖዶስ፣ 7ኛ ቀን አድቬንቲስት መካነ ኢየሱስ አዲስ አበባ ሲኖዶስ እና የአዲስ አበባ ቃለ ሕይወት ክፍለ ማህበራት ህብረት ናቸው እውቅና ያገኙት። ከአዲስ አበባ ከተማ ምክር ቤት እውቅና ከተሰጣቸው የሃይማኖት ተቋማት መካከልም የኦርቶዶክስ ተዋሕዶ ቤተክርስቲያን አዲስ አበባ ሀገረ ስብከት 6.2 ሚሊዮን ብር፣ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ደግሞ 2.4 ሚሊዮን ብር ድጋፍ በማድረጋቸው ልዩ ተሸላሚ መሆናቸውም ተገልጿል። በእውቅና ሽልማቱ ላይ የተገኙት የሃይማኖት ተወካዮች ድጋፋቸውን አጠናክረው እንደሚቀጥሉ ተናግረዋል። በአስፈለገው መልኩ አስፈላጊ የሆኑ ድጋፎች ሁሉም አድባራትና ገዳማት እንደ አዲስ አበባ ሀገረ ስብከትም እንዳጠቃላይ የእምነቱ ተከታዮችም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮችና አጠቃላይ ሰራተኞች በማስተባበር ግድቡ የመጨረሻው እስከሚያልቅና የመጨረሻ ፍጻሜ እስከሚደርስ ድረስ አስተዋጽኦአችንን አጠናክረን እንደምንቀጥል በዚህ አጋጣሚ ለመግለጽ ፈልጋለሁ። በተለይ በአዲስ አበባ ከተማ ላይ በሁሉም ክፍለ ከተሞች ላይ ክፍለ ከተሞችን እያወዳደር ከፍተኛ የገንዘብ ማሰባሰብ ላይ ነው ያደረግነው። በቀጣይ ኢንሻአላህ ባሪ ከዚህ በበለጠ ክፍለ ከተሞችን በማነቃቃት በየመስጊዶቹ ላይ በሁሉም ማህበረሰብ ላይ የህዳሴውን ግድብ እንደጀመር ነው ሳይሆን ወደ ማገባደጁ ላይ እንዳገባደር ነው እንጨርሰዋለን። እኛም እንደ ቤተክርስቲያን እንደ ዜጋም ያንን እንደ አይነቱን ትልቅ ፕሮጀክት ሀገር የዘረጋችውን የመደገፍና አስተዋጽኦ የማድረግ ኃላፊነት እንዳለን ይሰማኛል። ሪፖርተራችን ዮሐንስ ፍሳ እንደዘገበው የአዲስ አበባ ምክትል ከንቲባ አባተ ስጦታው የሃይማኖት ተቋማቱ የእውቅና ስነ ስርዓቱ ለበለጠ ድጋፍ የሚያነሳሳቸው መሆን አለበት ብለዋል። ላደረጋችሁት መልካም ነገር ከተማ አስተዳደሩ ለእናንተ ለመልካም ስራችሁ እውቅና መስጠት ነው። ለስራችሁ ነው እውቅና እየሰጠን ያለ ነው። ሁለተኛው ደግሞ ያው ቀጣይም አሳይመንት ነው ማለት ነው። ይሄው ድጋፍ ይሄው ገዛ በገባነው ቃል መሰረት ፕሮጀክቱ ተጠናቆ እውን እስከሚሆን ድረስ ፍሬውን በጋራ እስከምንቋደስ ድረስ ሁለንተናዊ ተሳትፏችሁ ተጠናክሮ ይቀጥል የሚል መልእክት አለው። ባለፉት 6 ወራት ለታላቁ የኢትዮጵያ ህዳሴ ኤሌክትሪክ ኃይል ማመንጫ ግድብ ግንባታ ከ700 ሚሊዮን ብር በላይ መሰብሰቡ ተገለጸ። የግድቡ ግንባታ የተጀመረበትን 7ኛ ዓመት አስመልክቶ የተለያዩ የገቢ ማሰባሰቢያ መርሃ ግብሮች እንደሚካሄዱ የታላቁ ህዳሴ ግድብ ግንባታ ህዝባዊ ተሳትፎ አስተባባሪ ብሔራዊ ምክር ቤት ጽሕፈት ቤት አስታውቋል። ለኢዜአ ዘገባ ፋሲካ አያሌው። ግንባታው እየተፋጠነ ባለው የታላቁ የኢትዮጵያ ህዳሴ ግድብ በተለያዩ ጊዜያት ሁሉም የህብረተሰብ ክፍል በገንዘብ በጉልበትና በተለያዩ መንገዶች ለግንባታው ድጋፍ እያደረገ ነው። በ2010 ዓ.ም እስከ ሰኔ መጨረሻ ድረስ ለግድቡ 1.4 ቢሊዮን ብር ለመሰብሰብ መታቀዱ ተገልጿል። ይህንንም ለማሳካት የሚያስችሉ የተለያዩ ህዝባዊ ሁነቶች ይከናወናሉ። ባለፉት 6 ወራትም ከቦንድ ሽያጭ ከህዳሴ ዋንጫና የመሳሰሉ ህዝባዊ ንቅናቄዎች ለታላቁ የኢትዮጵያ ህዳሴ ግድብ ግንባታ ከ700 ሚሊዮን ብር በላይ መሰብሰቡን ነው የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ህዝባዊ ተሳትፎ ማስተባበሪያ ምክር ቤት ጽሕፈት ቤት ያስታወቀው። ቃል የገቡ ባለሀብቶች ቃላቸውን እንዲጠብቁ ለማድረግ የተለያዩ ስራዎች እየተከናወኑ ሲሆን ከየካቲት 20 በኋላ የሚደረገው ግድቡን የመጎብኘት መርሃ ግብርም የዚህ አካል ነው ተብሏል። የግድቡ ግንባታ የተጀመረበትን 7ኛ ዓመት አስመልክቶም የተለያዩ የገቢ ማሰባሰቢያ መርሃ ግብሮች እንደሚካሄዱም ተገልጿል። ወደ 51 ነጥብ
ወደ 51% አካባቢ አሰባስበናል ማለት ይቻላልና አፈጻጸሙ ጥሩ ነው። አሁን በጣም እውነቶች አሉት፣ ኢቨንቶች አሉት። ህዝብ ተሳትፎ በጣም የሚከታተለው ታላቁ የኢትዮጵያ ህዳሴ ግድብ 7ኛ ዓመትን አስመልክቶ መጋቢት 4 በሚከበረው በዓል ለዛ በዚህ በሁለተኛው ሴሚስተር ውስጥ ነው ከመጀመሪያው 6 ወር በኋላ ከታሳስ በኋላ ነው ትላልቅ ኢቨንቶች አሉትና ካሁን በኋላ ያለው ደግሞ ጠንክረን እየሰራን ነው። የበለጠ ጠንክረን ከሰራን ደግሞ ህዝብ ተሳትፎን በጣም የሚነሳሳበት ወቅት ስለሆነ የሰበሰብነውን ያህል ከዛም በላይ ልንሰበስብ እንችላለን የሚል እምነት አለ። ተጨማሪ ገቢ ለመሰብሰብ የቦንድ ሳምንት እንደሚጀምርም ተገልጿል። በ100 ከተሞች ላይ ከ500,000 በላይ ሯጮች የሚሳተፉበት ሩጫ የቲሸርት ሽያጭም ሌላው በእቅድ ከተያዙ ስራዎች መካከል ነው። እስካሁን በተለያዩ መንገዶች ለግድቡ ከ10.8 ቢሊዮን በላይ ብር ገቢ መሰብሰቡ ተገልጿል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን በናይል ሳት ሲያስተላልፍ የነበረውን ስርጭት ከየካቲት 21 ጀምሮ ስለሚያቋርጥ በዩቴል ሳት 8 ዲግሪ ዌስት ቢ ላይ ስርጭት የጀመረ መሆኑን እንገልጻለን። በሚከተለው ፓራሜትር የመቀበያ ሳህን አቅጣጫ ሳይቀይሩ ፍሪኩዌንሲ 11512 ፖላራይዜሽን ቨርቲካል ኤፍኢሲ 5/6ኛ ሲምቦል ሬት 27500 ላይ በኢቲቪ ዜና በኢቲቪ መዝናኛና በኢቲቪ ቋንቋዎች ያገኙናል። ዩቴልሳት 8 ዲግሪ ዌስት ቢ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዝሃነትና የህዳሴ ድምጽ። የቃሊቲ ወደብና ተርሚናል የወጪ ምርት ማጓጓዣ ኮንቴነሮችን የማሸግ ስራ መጀመሩን የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅት አስታወቀ። ይህም በውጪ ይደረግ ለነበረው የኮንቴነርን የማሸግ ስራ የሚወጣውን ወጪ ማስቀረት አስችሏልም ነው የተባለው። ዘገባው የኢዚያ ነው። ሙባረክ መሐመድ። የባህር ትራንስፖርትና ሎጂስቲክ አገልግሎት ድርጅት እንዳስታወቀው ከዚህ ቀደም የውጭ ምንዛሬ የሚላክባቸው ኮንቴነሮች የሚታሸጉት ጅቡቲ ነበር። ይህም ሀገሪቱን ለከፍተኛ ወጪ ዳርጋት እንደነበረ ተገልጿል። አሁን ኮንቴነር የማሸግ ስራው በሀገር ውስጥ በቃሊቲ ወደብ ተርሚናል የተጀመረ ሲሆን ወደቡም በአንድ ጊዜ 2000 ኮንቴነርን የማስተናገድ አቅም አለው። የባህር ትራንስፖርትና ሎጂስቲክ አገልግሎት ድርጅት በየብስ ላይ ያለውን የድርጅቱን የስራ እንቅስቃሴ በተመለከተ ከተለያዩ የመንግስትና የግል መገናኛ ብዙሃን ለተወጣጡ ባለሙያዎች አስጎብኝቷል። በድርጅቱ የቃሊቲ ቅርንጫፍ ጽህፈት ቤት ስራ አስኪያጅ አቶ ወንዴ ታደገ እንዳሉት በወደቡ ቡና፣ ጥራጥሬና ሌሎች የቅባት እህሎችን ጨምሮ የተለያዩ ምርቶች ወደ ውጭ የመላክ ስራ እየተከናወነ ነው። ይህም ከዚህ ቀደም ለኮንቴነር ማሸግ ስራ የወጣ የነበረውን የወጪ ምንዛሬ አስቀርቷል። ያ ትልቅ ኪሳራ ነው ለኛ። አንደኛ በፎሬን ካረንሲ የሚከፈለው ክፍያ ለጅቡቲ ላይ ለስታፊንግም ኮንቴነር ማቅረቢያ ሌሎች አድሚኒስትሬቲቭ ኤክስፔንስ ተብለው ብዙ ወጪዎች የሚወጡ ያሉና እስከ ለአንድ ኮንቴነር ለአንድ 20 ፊት ኮንቴነር እስከ $100 $80 አካባቢ ድረስ ወጪ አለው እዛ ሀገር የሚሄደው ማለት ነው። እዚህ ከሆነ ግን 940 ብር ብቻ ተከፍሎ ባዶ ኮንቴነሩን ደንበኛው በጠየቀን ሰዓት ሞጆ እዚህ ከለለንኛ ወደብ ውስጥ ኮንቴነር ከለለን ከሞጆ በነፃ እናስመጣለን። እዚህም በነፃ ነው የምናቀርበው። አቅርበን አጥበን አዘጋጅተን ለኤክስፖርት ዕቃ ስታፍ እናደርጋለን ማለት ነው። ይሄን ሁሉ የምናስከፍለው 940 ብር ነው። ስራ አስኪያጁ እንደሚሉት የቃሊቲ ወደብና ተርሚናል ስራ መጀመር ደንበኞችን ተጠቃሚ ከማድረግ አልፎ ለ242 ወጣቶችም የስራ ዕድል ፈጥሯል። ማህበሩ አገልግሎት መስጠት ከተጀመረ ጀምሮ ሁሉ መስራት በ19 ወራት ውስጥ ከ15 ሚሊዮን ብር በላይ አገልግሎት ክፍያ አግኝቷል። ከዚህ ውስጥ ከ1.3 ሚሊዮን ብር በላይ ከኤክስፖርት ያገኘው ገቢ ነው ማለት ነው። ለማሳያ በዚህ 7 ወር ውስጥ 450 ኮንቴነሮችን አሽገን ጭነናል። በዚህ ግጅ ደግሞ 46 ኮንቴነሮች አሁን ለመጫን ዝግጅት ላይ ነን ማለት ነው። በአፋር ክልል ዱብቲ ወረዳ የሚገኘው የተንዳው ስኳር ፋብሪካ ከባለድርሻ አካላት ጋር በመሆን 700 ሄክታር መሬት ስንዴ በመስኖ ማልማት መቻሉ ተገለጸ። ምርቱ በቆላማ አካባቢዎች ስንዴን ማምረት እንደማይቻል ተደርጎ ለዘመናት የቆየውን አመለካከት የቀለበሰ ነውም ተብሏል። የስንዴ ማሳው በፌዴራልና በክልል አመራሮችና ተመራማሪዎች ተጎብኝቷል። ሪፖርተራችን ሙሉጌታ ተስፋይ ተጨማሪ አለው። በአፋር ክልል ከዚህ ቀደም ባልተለመደ መልኩ በሰፊ እርሻ መሬት መስኖን በመጠቀም ስንዴ ማልማት ተችሏል። ስኳር ኮርፖሬሽን ከኢትዮጵያ ግብርና ምርምር ምክር ቤት ሴክሬታሪያትና ግብርና ምርምር ኢንስቲትዩት ጋር በመሆን ነው ለመጀመሪያ ጊዜ በቆላማ አካባቢ በከፍተኛ መጠን ማምረት የቻሉት። ፋብሪካው የሚፈልገው ያገዳ ልማት ማልማት እስክንችል ድረስ የነበረው መሬት ጥቅም ላይ መዋል ስለነበረበት በዚህ መልኩ የስንዴ ልማት ስራ በዚህ አመት
አዲስ ስራና አዲስ ምርት ነው ለኛ ተንዳው ላይ። የስንዴ ማሳው በዘርፉ ከፍተኛ አመራሮች፣ ተመራማሪዎችና አምራቾች ተጎብኝተዋል። በቆላማ አካባቢዎች ስንዴ ማምረት እንደማይቻል ተደርጎ ይወሰድ የነበረውን አመለካከት ስህተት እንደነበር በተግባር ማየት ተችሏል። ለአርብቶ አደሩ ማህበረሰብ፣ ለተመራማሪዎችና ለመንግስትም ትልቅ ትምህርት የሚሰጥ ነው ተብሏል። አሁን ይሄ ያሳየን ለነዚህ አካባቢዎች በቂ የሆነ እይታ ኖሮን በቂ የሆነ ትኩረት ሰጥተን ለዚህ አካባቢ የሚመች የሚስማማ መስራት ላይ ክፍተት የነበረብን እንደሆነ ነው አሁን እያየነ ያለ ነው። ለካ የበለጠ ወደፊት በገፋን ቁጥር አዳዲስ ዕውቀቶች እናገኛለን፣ አዳዲስ ቴክኖሎጂዎች እናገኛለን። የትኛውም አካባቢም ይሆን ይሄ ችግር አለበት ስላለበት ወደ ልማት አይገባም ከሚል አሳሰብ እንድንወጣ ያደረገን ነው ብሎ ማለት የሚቻልበት ሁኔታ ነው ያለው። የተንዳው ስኳር ፋብሪካ በአገዳ ምርት ባልተያዘው ይዞታው ላይ ያለማው የስንዴ ማሳ ውስጥ እንገኛለን። ይህ የስንዴ ማሳ በመስኖ የለማ ሲሆን 700 ሄክታር መሬት ይሸፍናል። ይህም በሀገሪቱ በመስኖ የለማ ሰፊ የእርሻ መሬት የመጀመሪያው ያደርገዋል ማለት ነው። አርብቶ አደሩ እስከ ዛሬ በትንሽ ማሳ ላይ ሲያመርቱ የነበረው በሰፊው ሲዝኑን ጠብቆ ስንዴ የሚበቅለው በኩል ሲዝን ስለሆነኛ አካባቢ ላይ ኩል ሲዝን ላይ በሰፊ ስንዴን አምርቶ በሁለተኛ እርሻ ድራይ ሲዝን ላይ የሚመረቱ ሰብሎችን ማምረት እንደምንችልና በሰፊው አርብቶ አደሩም የስንዴ ማምረስ ሂደቱን እንደ መቀጠል እንዳለበት ነው ከዚህ ማሳ የሚማረው። ይህና መሰል ጥረቶች ሀገሪቱ ምግብ ዋስትና እንድታረጋግጥ በየአመቱ ከውጭ የምታስገባው 10 ሚሊዮን ኩንታል ስንዴ በመቀነስና አምርቶ ወደ ውጭ ለመላክ እገዛ ያደርጋሉ። ኢንዱስትሪው በጥሬ ዕቃ አቅርቦት በመደገፍና የሥራ ዕድሎች በማስፋትም እንዲሁም ከአካባቢ አየር ንብረት ጋር የሚስማሙ ሌሎች ሰብሎች ለማምረትም የምርምር ስራዎች እየተሰሩ ነው። ከምርምር የሚጠበቅብን ነገር አሁንም እነዚህ ቴክኖሎጂዎች በቂ አይደሉም። በማንኛውም ጊዜ ወደ ልማት ይዘናቸው ምንገባ አይደለም። አሁን ለምሳሌ ከዚህ ወር በኋላ ሙቀቱ በጣም እየጨመረ ይሄዳል። ሙቀቱን የሚቋቋሙ አይደሉም። አሁንም ከዚህ በፊት በነበረው ጊዜ ነው እነዚህን መጠቀም የምንችለው። ስለዚህ የምርምራችን አቅማችን አሳድገን የሚያስፈልጉ ኢንፍራስትራክቸሮችን እና ካፓሲቲዎችን ሞልተን ከፍተኛውን ሙቀት የሚቋቋሙ ቴክኖሎጂዎች እንዴት እናገኝ የሚል ምርምራችን ይሰራል ብለን ነው የምናስበው። በዚህ የለማው ስንዴ ማሳ ለመስኖ አካባቢ ተብሎ የተለቀቁና ከአካባቢው ጋር እንዲላመዱ የተደረጉ የተለያዩ የስንዴ ዝርያዎችን ጥቅም ላይ ውለዋል። ከዚህ ምርት በሄክታር በአማካይ 35 ኩንታል የሚጠበቅ ሲሆን ለውጤታማነቱም የተቋማቱ በቀነጅት መስራት ወሳኝ ድርሻ ነበረው ተብሏል። ጨዋማነትና ከርከሮ የዚህ ምርት ፈተና እንደነበሩም ተነግሯል። በትግራይ ክልል በየዓመቱ የሚካሄደው የአፈር ንዋ ጥበቃ ስራ ለመጪው ትውልድ የለማ አካባቢ ማስረከብን ታሳቢ ያደረገ መሆኑ ተገለጸ። በክልሉ በተለያዩ ወረዳዎች 100,000 ሄክታር የሚሸፍን የአፈር ንዋ ጥበቃ ስራ እየተከናወነ ነው። ለኢዜአ ዘገባ አባዲ ወይናይ። በትግራይ ክልል በየዓመቱ የሚካሄደው የአፈርና ውሃ ጥበቃ ስራ በክልሉ በተለያዩ አካባቢዎች እየተካሄደ ነው። በክልሉ በአርሶ አደሩ ነጻ የጉልበት አስተዋጽኦ የሚካሄደው ይህ ስራ 100,000 ሄክታር መሬት ለመሸፈን እየተሰራ መሆኑን የክልሉ ግብርናና ገጠር ልማት ቢሮ አመልክቷል። በስራው እየተሳተፉ ያሉ አርሶ አደሮችም ስራው ለመጪ ትውልድ የተሻለ ህይወት እንዲኖረው ለማድረግ ወሳኝ ነው ብለዋል። ወለድና ተተልሙዕልና ነራም ወለድና ቀድማና ተተጽንሕዎ ነራም ወላጆቻችን አልመተውት ቢሆን ኖሮ አካባቢው ተራቅቶ አይጠብቀንም ነበር። እኛም የተሻለ ደረጃ እንደርስ ነበር። ጥሩ ለውጥ ያለው ስራ ሰርተን ልጆቻችንንም የተሻለ ለውጥ ያለው የኑሮ ደረጃ እንዲያገኙ በማሰብ እየሰራን ነው። አነ ህይወት ያሻው ለለኹ ለሆነ ጸገም ዋላ ያለውኒ እኛ ነገ ኃላፊዎች ነን። ህይወታችን እስኪያልፍ ግን ችግር ቢኖርብንም ለሀገርና ለቀጣይ ትውልድ የሚሆን ሁኔታ በመፍጠር ማረፍ አለብን። ለግሌ ሳይሆን ለቀጣይ ትውልድ የሚሆን ምቹ ሁኔታን መፍጠር አለብኝ በማለት እየሰራ እንገኛለን። በዓለም አቀፍ የእጽዋት ምርምር ማዕከል የገርገራ ተፋሰስ ፕሮጀክት አስተባባሪ አቶ ገብረህይወት ኃይለማርያም የአካባቢ ጥበቃ ስራዎች ላይ ትኩረት ተሰጥቶ እየተሰራ ነው ብለዋል። ያለውን የአካባቢ ተፈጥሮ ዛፉ ምን እንዳለ ሆኖ ያንን ወደ ጠቀሜታ ኢኮኖሚያዊ ጠቀሜታ ወዳለው የመቀየር ተመጣጣኝ የሆነ ጎርፍ አለ። ያንን ጎርፍ በአነስተኛ ወጪ አጠራቅመ እዛ አካባቢ ላለው ምንላቸው አሁን ለምን ተክላቸው ጠቀሜታ ያላቸው ኢኮኖሚ ጠቀሜታ ያላቸው ፍሩት ትሪስ ለነሱን መልሶ ለማልማት መጠቀም ማለት ነው። በአጽቢ ወንበርታ ወረዳ የመስኖ ባለሙያ አቶ ጹድቅ ተስፋዬ ስራው በአካባቢው ውጤት እያመጣ ነው ብለዋል። ይሄ ተፋሰስ ትሪት በማድረጉ ያመጣው ውጤት ምንድነው? አሁን ገርገራ የሚባል አንድ ትልቅ ዳይቨርዥን አለን። የአድ ፈላሲት የሚባል በኢፋድ ፕሮጀክት የተሰራ
47 ሄክታር የሚሸፍን ማለት ነው። ይሄ ውጤቱ የውሃና አፈር ጥበቃ ስራዎች የተሰራ ውጤት ነው። ሁለተኛ ዳይቨርዥን አለን። ይሄ የገረብ ሄዳሩ ዳይቨርዥን እሱ ደግሞ ከዛ ከተፋሰሱ ላይ ትሪት ከተደረገ ውሃው ያመነጨው ነው። ስለዚህ አጠቃላይ በዚህ ተፋሰስ ተሰርቶ ያመጣው ውጤት 293 ሄክታር በ3 ዳይቨርዥን የሚሸፍን ውጤት አለ ማለት ነው። ባለፉት 2 ዓመታት በተፋሰሱ የተካሄዱ የክትትል ስራዎች 36 ሄክታር የእርሻ መሬት ከጎርፍ ማዳን መቻሉን አቶ ጽዱቅ ጠቅሰዋል። ለ30 ቀናት በዘመቻ የሰሯቸውን የተፋሰስ ስራዎች ኢኮኖሚያዊ ጠቀሜታ ባላቸው እጽዋት ለመሸፈን መዘጋጀታቸውን የደቡብ ወሎ ዞን አርሶ አደሮች ገለጹ። ከጥር 1 ቀን ጀምሮ በተለያዩ ወረዳዎች ለ30 ቀናት ያህል በዘመቻ የተሰሩ የተፋሰስ ልማት ስራዎች ተመርቀዋል። በዘመቻው ስራ በየቀኑ በአማካይ ከ700 ሺህ በላይ የሚሆን ህዝብ የተሳተፈ ሲሆን ተሳትፎም በገንዘብ ሲተመን 900 ሚሊዮን ብር ይሆናል ተብሏል። የዞኑ ግብርና መምሪያ ኃላፊ አቶ ቃል ኪዳን ሽፈራው እንዳሉት ከህብረተሰቡ ጋር በመግባባትና የተቀናጀ ተፋሰስ ልማትን ለመስራት ዘላቂነቱን ለማረጋገጥም እየተሰራ ነው። ዘገባው የደቡብ ወሎ ዞን የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። የሐዋሳ ሐይቅ የመድረቅ ስጋት እየገጠመው እንደሆነ በሐይቁ ዙሪያ የገቢ ማስገኛ ስራዎች ላይ የተሰማሩ ወጣቶች ተናገሩ። በከተማዋ ለአረንጓዴ ቦታዎች እንክብካቤና ለኢንዱስትሪ ፓርክ አገልግሎት ሲባል የሚቀዳው ውሃ ለሐይቁ መድረቅ ዋነኛው ምክንያት እንደሆነም ወጣቶቹ ገልጸዋል። ለኢዜአ ዘገባ ሜሮን በረዳ። በሐዋሳ ሐይቅ ላይ ለአረንጓዴ ቦታዎች እንክብካቤና ለተለያዩ አገልግሎቶች እንዲውሉ በማለት ከሐይቁ በቀን በርካታ ሊትር ውሃ የሚቀዱ ቦቴዎች ከጊዜ ወደ ጊዜ እየተበራከቱ መጥተዋል። በየቀኑ ከ140 ቦቴዎች በላይ ከሐይቁ ውሃ ለመቅዳት ይመጣሉ። ይህ ደግሞ ሌሎች ገባሮች የሌሉትን የሐዋሳን ሐይቅ በእጅጉ እያዳከመው ይገኛል። ከሚገባው ይልቅ የሚቀዳው ይበልጣል። የሐዋሳ ሐይቅ እንደምታዩት ምንም ገባሪ ወንዝ ስለሌለው ሳፋ ላይ የተቀመጠ ውሃ ማለት ነው። በተቀዳበት ቁጥር እያነሰ እየቀነሰ ነው የመጣው። እንደምታዩት እዚህ ጠርዝ ድረስ ነበር ውሃው የነበረው፣ አሁን ወርዶ እዛ ደርሷል። ከባህልና ቱሪዝም ጋር ተነጋግረን ነበር፣ ስብሰባዎች ላይም ተነጋግረናል። ግን ምንም መፍትሄ ሊገኝለት አልቻለም። ይሄ ነገር ቢታሰብበት እንደ ሀገር ደረጃ መጠበቅ ያለብን ውሃችንን መጠበቅ አለብን። ለዛ ይሄ ነገር ትኩረት ቢደረግ። ይህም ብቻ ሳይሆን ህልውናቸው በሐይቁ ላይ የተመሰረተ በአካባቢው ተደራጅተው የአሳ ማስገር፣ የጀልባ ኪራይ፣ በዝናኛና መሰል ስራዎችን የሚሰሩ ወጣቶችንም ተስፋ ስጋት ውስጥ እየከተተው ይገኛል። ይሄ ደረቃ ማለት ያው መሬት ነው፣ ምሪት ነው። ሌላ ምንም ታረጋው ነገር የለም። ስለዚህ ያ ደግሞ ምንም ላይፍ አይደለም። አንድ ነገር ቱሪስት ገበያ ይቀንሳል። የመኖሪያ ቤት ብትሰራበት ምን እንጂ ውሃ ከሌለ ጉማሬዎች ይጠፋሉ። እየቀነሱ ነው። አሳ ምርት እየቀነሰ ነው። ዝርያውም እየቀነሰ ነው። ስለዚህ እነዚህ ነገሮች ሰፊ ጥናት ተደርጎ የኛ ሙቀት ታክሎበት ቢያሳትፉና አብረን ብንሰራ ጥሩ ውጤት ይመጣል። የሐዋሳ ማዘጋጃ ቤትም የከርሰ ምድር ውሃን መጠቀም እየተቻለ ሐይቁን ማዳከም አግባብ እንዳልሆነ ጠቁሞ የከተማው አስተዳደር ከሐይቁ የሚቀዳውን ውሃ ለማስቀረት እየሰራ ነው ብለዋል። ይሄንን እንደ ከተማ አስተዳደር በጉድለት ገበገምን። ከሐይቁ መጠቀም ያለብንም ከርሰ ምድር ውሃ እያለ መጠቀም ያለብንም ነው ተነጋግረን 5 ቦታዎች ላይ አሁን ከውሃ ስራዎች ጋር ኦሬዲ ውል ገብተን ወደ ስራ እየገባን ያለንበት ሂደት ነው ምንሆነና ከነዚህ ውስጥ አንዱ ተቆፍሮ ኦሬዲ ለአገልግሎት ክፍት ሆኗል። ስለዚህ በቅርብ ቀን 5ቱም ተጠናቆ ወደኛ እጅ ሲገባ ከሐይቅ የሚቀዳ ውሃ አንድም እንደማይኖርና እኛም ለሐይቁ ጥበቃ ከሚዳረጋቸው ስራዎች አንዱ ማሳካት እንችላለን ብለን እንወስዳለን። በተጨማሪም ሐይቁን ከደለል ለመከላከል በሐይቁ አካባቢና ዳርቻዎች የአፈርና ውሃ ጥበቃ ስራ እየተሰራ መሆኑን ማዘጋጃ ቤቱ አስታውቋል። ህወሓት ከአጋር ድርጅቶች ጋር በመሆን በሀገሪቱ የብሔር ብሔረሰቦችና ህዝቦች እኩልነት እንዲሰፍን የበኩልን ሚና መጫወቱ ተገለጸ። የሚዲያ አካላትና የህወሓት ደጋፊዎች 43ኛውን የህወሓት የመስረታ በዓል አክብረዋል። በበዓሉ ላይ እንደተገለጸው ህወሓት ከድርጅቶች ጋር በመሆን በሀገሪቱ ኢኮኖሚያዊ፣ ዲሞክራሲያዊና ፖለቲካዊ ለውጦች እንዲመዘገቡ የበኩሉን ድርሻ እየተወጣ ነው። በሀገሪቱ የሚስተዋሉ ግጭቶችንም ለመፍታት ከአጋር ድርጅቶች ጋር በመሆን በቁርጠኝነት እንደሚሰራ ተገልጿል። በበዓሉ ላይ የተገኙት የህወሓት ነባር ታጋይ ስብሃት ነጋ በዓሉ ህወሓት በጥልቅ የታደሰበት ነው ብለዋል። የካቲት 2010 43ኛው የህወሓት በዓል ተራ በዓል አይደለም፣ የትግል መጀመሪያ ነው። ሪያል ትግሉ
በማያዳግም ሁኔታ ታድሷል። ውሃዋን ይዘው ጣሊያን ከበው ካስለቀቁት በኋላ ማያ አንስት አሏት። በሁሉም ብሔር ብሔረሰቦችና ህዝቦች ቤት ብትሄድ አያተ ወይም ቅድመ አያተ የነገረ ታሪክ ምንድነው ብትለው ቅድመ አያቴ አድዋ ሲሄድ ወይም አድዋ ሲዘምት ነው የሚል። ኢትዮጵያዊ ሆኖ የድል ጠጠር ያልወረወረ የለም። ችግሮች መፈታት አለባቸው። በምንም አይነት ከአድዋ ጦርነት ሊበልጥ አይችልም። መሪና ተመሪ እንዲከሆኑ ጉልበትም አቅምም እውቀትም ከህዝብ ነው ያለው። ሰው ሞቱ የተሰጠኝ ሕይወት ዛሬ በነፃነት ሰው ተከፍሎበታል ከደምና ከአጥንት። የሰዓቱ ዜና እንደቀጠለ ነው። የወልቂጤ ከተማ ወደ ነበረችበት ሰላማዊ እንቅስቃሴ መመለሷን የከተማዋ ነዋሪዎች ገለጹ። በከተማው ቀጣይነት ያለው ሰላም እንዲረጋገጥ ህብረተሰቡ ከመንግስት ጎን እንዲቆም ተጠይቋል። ለደቡብ ሬዲዮና ቴሌቪዥን ዘገባ አየለ ጌታቸው። በጉራጌ ዞን ወልቂጤ ከተማ ላይ በተከሰተው የጸጥታ ችግር ምክንያት የተለያዩ አገልግሎት መስጫ ተቋማት፣ የግለሰቦች መኖሪያ ቤት እንዲሁም የህዝብና የመንግስት ንብረት መውደሙ የሚታወስ ነው። ከዚህም ባሻገር የህዝቡ የዕለት ተዕለት እንቅስቃሴ በመገታቱ የአካባቢው ነዋሪዎች ለተለያዩ ማህበራዊና ኢኮኖሚያዊ ችግሮችም ተጋልጠው መቆየታቸው እንዲሁ ከየካቲት 14 ቀን 2010 ዓ.ም ጀምሮ በከተማዋ ይስተዋሉ የነበሩ ችግሮች ሙሉ በሙሉ ተቀርፈው ከተማዋ ወደ ሰላማዊ እንቅስቃሴ ተመልሳለች። በከተማዋ የሚገኙ ሆቴሎች፣ የንግድ ማዕከላት፣ የትምህርት ተቋማት እንዲሁም ሌሎች አገልግሎት ሰጪ ተቋማት ለህብረተሰቡ ተገቢውን አገልግሎት እየሰጡ ይገኛሉ። አንዳንድ የከተማዋ ነዋሪዎችን በሰጡት አስተያየት የሰላም ዋጋ ከፍተኛ ነውና ህብረተሰቡ የራሱን ሰላም ለማስጠበቅ የድርሻውን ሊወጣ እንደሚገባ አስገንዝቧል። ሰሞኑ ተቀዛቅዞ ነበር፣ ስራም እየሰራን አልነበረም። አሁን በጣም ሞቅ ደመቅ ብሏል። በአሁን ሰዓት ባለው በጣም ደስ ይላል፣ ሰላም ነው። በዚሁ ካለው በዚሁ እየተስተካከለ እየሄደ ነው። በጣም ደስ ይላል። አሁን ያለው አገልግሎት ሙሉ በሙሉ ወደ ነበረበት ተመልሷል። ምንም ችግር የለም። የትምህርት ስራ ያው በፕሮግራም ስለሆነ ያንን ለማስኬድ እንግዲህ አሁን በጥሩ መልኩ እየሰራን ያለንበት ሁኔታ ነው ያለው። ባለፈው የተወሰነ ክፍተቶች ነበሩ። አሁን ያንን ለማሻሻል ከመምህራኖቻችንም ጋር ውይይት አድርገን የመማር ማስተማሩን ስራ እየሰራን እንገኛለን። ሰላማዊ የሆነውን የህብረተሰቡን የልማት ጥያቄ በመለወጥ ለሰው ህይወት መጥፋትና ለንብረት ውድመት ምክንያት የሆኑ አካላትን ለህግ በማቅረብ ህብረተሰቡ የድርሻውን ሊወጣ እንደሚገባ ነዋሪዎቹ መልእክታቸውን አስተላልፈዋል። ፍትሃዊ የሆነ ሰላማዊ ሰልፍ ማድረግ እየተደረገ እያለ ሌላ ስራዎች ተዘርሰዋል። ያም ደግሞ ማን ይሁን ይታወቃል። ወጣቱ ይሄን ያደርጋል የሚል ነገር የለኝም። ግን በዚህ ምክንያት አስደግፎ የገቡ ወጣቶችን ያጠፉትን ጥፋት በጥፋታቸው ሊቀጡ ይገባል ነው። ህዝቡ ራሱ እኮ ይሄ እንደዚህ አይነት ድርጊት እኮ አሳልፎ የመስጠት ግዴታ አለበት። እኛ አሳልፈን ለመስጠት ግዴታ አለበት። የጉራጌ ዞን ባህል ቱሪዝምና የመንግስት ኮሙኒኬሽን ጉዳዮች መምሪያ ኃላፊ አቶ ፋንታውን ወልደማርያም በበኩላቸው ህብረተሰቡ ከመንግስት ጎን ሊቆም እንደሚገባ አሳስበዋል። እያንዳንዱ ከየማህበረሰቡ የተውጣጣውን የህብረተሰቡ አካል ከመንግስት ጎን በመቆም የሃይማኖት ተቋማቶች እንደዚሁ ደግሞ የሃይማኖት አባቶችም ሌሎቹ ወጣቱም ሴቱም ሁሉም በየፊና በያደረጃጀቱ የራሱን የሰላሙን ሚና መጫወት መቻል እንዳለበት መንግስት ያምናል። ከህብረተሰቡ የሚነሱ የልማት ጥያቄዎች በሰለጠነ መንገድ ብቻ መቅረብ እንዳለባቸውና ወጣቶችም ከጥፋት ድርጊት ራሳቸውን ሊቆጥቡ እንደሚገባ ጥሪ አቅርበዋል። የተጀመሩ የመሰረተ ልማት ግንባታ ስራዎች በተቀመጠላቸው የጊዜ ገደብ ባለመጠናቀቃቸው ቅሬታ እንደፈጠረባቸው በምዕራብ ሸዋ ዞን የድሬን ጭኒ ወረዳ ነዋሪዎች ገለጹ። ነዋሪዎቹ በመልካም አስተዳደር ችግሮች ዙሪያ ውይይት አድርገዋል። ለዞኑ የመንግስት ኮሙኒኬሽን ጽህፈት ቤት ዘገባ ተስፋ ያባተ።
በምዕራብ ሸዋ ዞን እንጭኒ ከተማ ሮጌ ደጋ ቀበሌ ከዛሬ 5 ዓመት በፊት የተጀመረው 6.8 ኪሎ ሜትር የገጠር መንገድ ፕሮጀክት ከ3 ሚሊዮን ብር በላይ ቢፈጅም ስራው አልተጠናቀቀም። ይህ ደግሞ በነዋሪዎቹ ላይ የከፋ የትራንስፖርት ችግር ፈጥሯል። የእንጭኒ ከተማ ነዋሪዎችን ጨምሮ ለአራት አጎራባሽ ቀበሌዎች የመጠጥ ውሃ አቅርቦት ይውላል ተብሎ በ6.5 ሚሊዮን ብር የተገነባው የውሃ ፕሮጀክት አገልግሎት መስጠት ሳይጀምር የውሃ ማከማቻዎቹ ማፍሰስ ጀምረዋል። በ7 ሚሊዮን ብር ተጀምሮ የነበረው የመንግስት መስሪያ ቤቶች ግንባታም ውሉ ተቋርጦ ስራው በጅማሮ ቀርቷል። በአጠቃላይ በድሬ እንጭኒ ወረዳ ለተለያዩ ፕሮጀክቶች ማስፈጸሚያ የተመደበ ከ16 ሚሊዮን ብር በላይ ለተመደበለት ዓላማ ሳይውል ባክኗል። ከነዚህ መሰረተ ልማት ችግሮች በተጓዳኝም የመልካም አስተዳደር ችግሮች እየከፉ በመምጣታቸው የድሬ እንጭኒ ወረዳ ነዋሪዎች መፍትሄ ለማፈላለግ የዞኑን ከፍተኛ የስራ ኃላፊዎች በመጋበዝ የውይይት መድረክ አዘጋጅተዋል። ነዋሪዎቹ የሚመለከተው አካል ቅሬታቸውን በማድመጥ አፋጣኝ ምላሽ እንዲሰጣቸውም ጠይቀዋል። ይሄ መንገድ ሳይጀመር በፊት ምንም ሳይነካ በፊት መኪና ራሱ ይሄድበት ነበር። አሁን ይሄ ከተነካካና ከ5 ዓመት ወዲህ ይሄው እንደምታዩት ጎርጉዶ በጎርፍ እንደዚህ ተወስዶ ከአገልግሎት ውጭ ሆኗል። ጥሩ የሚያስተዳድርና ለህዝብ የሚያስብ ሰው ቢኖር ኖሮ ይህ መንገድ እንደተጀመረ ያልቅ ነበር። ዳንዲን ኮኔ ደተልካበ ሚወጋ ሸንከ ሰጅራ ረኮንሳስሙ ረኮ ቡልቺን ሰጋሪ አበሙላ ይህ መንገድ ከተጀመረ 5ኛ ዓመቱን ይዟል። ችግሩ ደግሞ የመልካም አስተዳደር ችግር ነው። በጨረታ ሂደት ላይ ሙስና ይፈጸማል። ለዚህ ነው ሰርተው ስኬታማ መሆን የሚያቅታቸው። ዶን ኩኒ ለገባላሳ ጀዳም ዱጋቲ ዳፍስ ኡፈታ ሚጫቹፍስ ኦሪን ከኛ ዱጉፍስ ካርማቱ ፈየዳም። ይህ ስፍራ በለሳ ወንዝ ይባላል። ለመጠጥ ለልብስ አጠባና ለከብቶቻችን በዚህ ወንዝ ነው የምንጠቀመው። ከተማ ውስጥ ውሃ የለም። ከብቶች እዚሁ ቆመው እኛም ለመጠጥ ይሄንኑ መጠቀማችን ንጽህናው ላይ ችግር ፈጥሮብናል። ይሄ ውሃ ለህብረተሰቡ ምንም ጠቀሜታ የማይሰጥና በሜዳ ላይ ዝም ብሎ የሚፈስ መሆኑን ታያላችሁ። ከዚህ የተነሳ ይህ ሁሉ እንግዲህ ከመልካም አስተዳደር እጦት የተነሳ ይሆናል ይመስለኛል። ሶማ ሃና ከና ነገኛ ሃና ከና አኩማ አሮምስች ጀዱት በመላ ኦሮሚያ እየተካሄደ ያለው ታድሶ ለምን እኛ ወረዳ መድረስ አቃተው? እኛ ኦሮሚያ ውስጥ የለንም? ዛሬም ትላንትናም ሲበድሉን የነበሩ በዝምድና የተሳሰሩ ሰዎች ናቸው ዛሬም ድረስ ያሉት። እኚህ ደግሞ ሰላምና ልማታችንን ተሸክመው መሄድ አይችሉም። ምክንያቱም አመጣጣቸው ፍትሃዊ ስላልነበረ። የምዕራብ ሸዋ ዞን የኦህዴድ ጽሕፈት ቤት ኃላፊ አቶ ገዳ ሮቤ ለቀረቡት ጥያቄዎች ምላሽ ሰጥተዋል። ኮሚኑ መትካስ ከአና ድሬ እንጭኒ ጉዱቀለስ ቆደነ yokaasnus ህዝብ የሚያነሳው ቅሬታ የድሬ እንጭኒ ህዝብ መካከል አድርገን ስናይ ምሳሌ በሚሆን መልኩ ጥያቄውን አቅርበዋል። ስራችንንም ጀምረናል። የመጀመሪያው ተግባራችን የተቋረጡ የመሰረተ ልማት ስራዎችን ማስፈጸም ሲሆን በጥልቅ ያልታደሱ የመንግስት አመራሮችን በደንብ በመፈተሽ ወደ እርምጃ የምንሄድበት ሁኔታዎች ደግሞ በቀጣይ እንሰራለን። ኢቲቪ ዜናና ፕሮግራሞች 4 ሰዓት የዜና ወጃ ዘጋቢ ፊልሞችና የተለያዩ ፕሮግራሞች በቅርብ ቀን ይጠብቁን። በማዕከላዊ አፍሪካ ግማሽ ያህል የሚሆኑ ዜጎች አስቸኳይ እርዳታ እንደሚያስፈልጋቸው የተባበሩት መንግስታት ድርጅት አስታወቀ። ድርጅቱ ዓለም አቀፉ ማህበረሰብ ለሀገሪቱ ሰብአዊ እርዳታ እንዲያደርግም ጠይቋል። በሀገሪቱ እየተባባሰ በመጣው ግጭት 60,000 ሰዎች ከአካባቢያቸው ተፈናቅለዋል። የአልጀዚራን ዘገባ የምታቀርበው ፋሲካ አያሌው። በማዕከላዊ አፍሪካ ሰሜን ምስራቅ ክፍል ነዋሪ የነበረችው ማሪያነ ዳንጋ ትኖርበት በነበረው አካባቢ የእርሻ ማሳ ስለነበራት ቤተሰቦቿ የማንንም እርዳታ አይሹም ነበር። ይህ ሁሉ ግን ካለፈው ዓመት መጋቢት በፊት ነው። በማዕከላዊ አፍሪካ አንጻራዊ ሰላም አለበት በሚባለው ብሪያ ከተማ ትኖር የነበረችው ማሪያ በተከሰተው የእርስ በርስ ግጭት እርሷና ጎረቤቶቿ ከአካባቢያቸው ተፈናቅለዋል።
ሌሊት ነው ተኩሱ የተጀመረው። እኛ ተደብቀን አመለጠን። ያለን ንብረትም ሙሉ በሙሉ ወደመ። ባዶ እጄን ነው የወጣሁት። በአመት ውስጥ ብቻ ከ70 ሺህ በላይ ሰዎች ከማዕከላዊ አፍሪካዊቷ ብሪያ ከተማ ተፈናቅለዋል። በተለያዩ ጎሳዎች መካከል ባለው የድንበር ይገባኛል፣ የንግድ መስመርና የመሳሰሉት ደግሞ የእርስ በርስ ግጭቱ መንስኤዎች ናቸው። ሆኖም ግን ግጭቶቹ ያተረፉት ነገር ቢኖር የንጹሃንን ህይወት መቅጠፍ፣ ውድመትና መከራ ነው። አሁን ላይ 60 ሺህ ሰዎች ከአካባቢያቸው ተፈናቅለዋል። ሁኔታውን የከፋ የሚያደርገው ደግሞ 40 ሺህ ነዋሪዎች ያሉበት አካባቢ መስፈራቸው ነው። በሀገሪቱ በርካታ ታጣቂዎችም የሚያደርጉት ግጭት እየተስፋፋ ነው። የተባበሩት መንግስታት የዓለም አቀፉ ማህበረሰብ ለሀገሪቱ የሰብአዊ እርዳታ እየጠየቀ ነው። አሁን ላይ ከሀገሪቱ ህዝብ ግማሽ ያህሉ አስቸኳይ እርዳታ ያስፈልገዋል። 1 out of 2 people in the Central African Republic are in need of humanitarian assistance. በሀገሪቱ ከሁለት ሰዎች አንዱ የአስቸኳይ እርዳታና ከለላ የሚሻ ነው። በተለይ ደግሞ በሰሜኑ አካባቢ ያለው ከፍተኛ ግጭት ለበርካታ ሰዎች መፈናቀል መንስኤ ሆኗል። የተባበሩት መንግስታት ባዶ እጃቸውን የቀሩትን ዜጎች ማገዝ እንዲያስችል በዚህ አመት ብቻ ከግማሽ ቢሊዮን ዶላር በላይ እንደሚያስፈልግ ገልጿል። ሸሽቼ ነው ወደዚህ የመጣሁት። ባለቤቴና ጎረቤቶቼ ተገድለዋል። ንብረቴም ወድሟል። ምንም የቀረኝ ነገር የለም። ማዕከላዊ አፍሪካ ባለችበት የከፋ ሁኔታ ብዙዎች አካባቢያቸውን ጥለው ሄደዋል። ወደ ቤታቸው መመለስ የሚፈልጉ በርካቶች ቢሆኑም አሁን ላይ ግን ወደ አካባቢያቸው መመለስ ትክክለኛ ምርጫ አይደለም። በምዕራብ ኡጋንዳ በሚገኝ ስደተኞች መጠለያ የኮሌራ ወረርሽኝ መከሰቱን የሀገሪቱ ጤና ሚኒስቴር አስታወቀ። ከ800 በላይ ሰዎች በበሽታው ተይዘው ሊሆን እንደሚችልም ነው እየተነገረ የሚገኘው። ከነዚህም 22 የሚሆኑት መሞታቸው ተገልጿል። ከ40 ሺህ በላይ ኮንጎ ስደተኞች ባለፉት ሳምንታት በኡጋንዳ ኪያንግዋሊ መጠለያ የሰፈሩ ሲሆን ስደተኞቹም በበሽታው ስጋት ውስጥ መግባታቸው ነው የተገለጸው። የተባበሩት መንግስታት የስደተኞች ኤጀንሲ የሕክምና ቡድኖች እንደገለጹት በርካታ ሰዎች ላይ የበሽታው ምልክት ታይቷል። የሀገሪቱ ጤና ሚኒስቴር እንዳስታወቀው ወረርሽኙን ለመቆጣጠር በተደረገ ጥረት በሕክምና ቦታዎች የሚታየው መጨናነቅ መቀነስ ተችሏል። ተጨማሪ የሕክምና ቁሳቁሶችም ለተጎጂዎች እንዲደርሱ እየተደረገ ነው። የተባበሩት መንግስታት የስደተኞች ኤጀንሲ እንደሚለው ወረርሽኙን ለመቆጣጠር የእርዳታ ሰጪ አካላት ድጋፍ ያስፈልጋል። ሲጂቲኤን እንደዘገበው የምስራቅ አፍሪካ ሀገራት በሀገራቱ መካከል ለሚገነባው የባቡር መስመርና ለሌሎች የመሰረተ ልማት ዝርጋታዎች የሚውል 78 ቢሊዮን የአሜሪካን ዶላር አጸደቁ። የምስራቅ አፍሪካ ሀገራት መሪዎች በሀገራቱ የምጣኔ ሀብት እድገት ዙሪያም በኡጋንዳ እየመከሩ ይገኛሉ። የሲጂቲኤን ዘገባን የምታቀርበው ሜሮን በረዳ ናት። ከ6 የምስራቅ አፍሪካ ሀገራት የተውጣጡ መሪዎች በኡጋንዳ እየመከሩ ይገኛሉ። በምስራቅ አፍሪካ ሀገራት መካከል ያለው የንግድ ትስስር ይበልጥ እንዲጠናከርና ለንግድ እንቅስቃሴ ያወጡት የነበረው ወጪ እንዲቀንስ በሀገራቱ መካከል ለሚገነቡት የባቡር ግንባታና ሌሎች የመሰረተ ልማት ስራዎች 78 ቢሊዮን የአሜሪካን ዶላር አጽድቀዋል። መሪዎቹ ኡጋንዳ፣ ሩዋንዳና ኬንያን እንዲያገናኝ እየተገነባ ያለው የባቡር መስመር ዝርጋታም በአፋጣኝ እንዲጠናቀቅና አካባቢዎቹ ለንግድ እንቅስቃሴዎች ምቹ እንዲሆኑ መክረዋል። በሀገራቱ የውጭ ኢንቨስትመንትን መሳብም ሌላው እቅዳቸው ነው። እኛ እየተነጋገርን ያለነው በሀገር ውስጥ ገቢ ብቻ ምጣኔ ሀብታችንን ለማሳደግ አይደለም። እኛ እያልን ያለነው ከግል ባለሀብቶች ጋር በጋራ እንስራ ነው። በግል ዘርፍ የሚንቀሳቀሱ ባለሀብቶችም እንዲቀላቀሉ እንፈልጋለን። ይህም ብቻ ሳይሆን የሀገራቱ መሪዎች የነዳጅና ጋዝ ማስተላለፊያ ትቦዎችንና ማጣሪያዎችን የማሻሻል ስራ መሰራት እንዳለበትም መክረዋል። በእቅዳቸውም እንዳስቀመጡት ከሆነ ኬንያን ከሌሎች ወደብ ሀገራት ጋር የሚያገናኝ የነዳጅ ማስተላለፊያ መስመሮችም ይዘረጋሉ። ይህም በምስራቅ አፍሪካ ያለውን ትስስር ያጠናክረዋል ባይ ናቸው። ከዚህም ባሻገር በሀገራቱ ከዩናይትድ ስቴትስ በከፍተኛ ወጪ ይገባው የነበሩ ልባሽ ልብስና ጫማዎችም እስከሚቀጥለው ዓመት ድረስ እንዲቆሙ ሀገራቱ ውሳኔ ያስተላልፈዋል። አሁን ያለው ሁኔታ ለዚህ በጣም ምቹ ነው። እኛ ደግሞ ይበልጥ የሚመች ማድረግ እንችላለን። ምክንያቱም እኔ እንደማስበው አሁን በሀገራቱ በንግዱ ዘርፍ እየተፈጠሩ ያሉ አደጋዎችን መቀነስ ይኖርብናል። በግሉ ዘርፍ የተሰማሩ አካላት ትርፍ ስለማግኘት ብቻ ነው የሚንቀሳቀሱት። ይህ ደግሞ እኛን እየጎዳን ነው። ስለዚህ መንግስታት ከግሉ ዘርፍ ጋር በጋራ የሚሰሩበትን ሁኔታ ማመቻቸት አለብን። ሀገራቱ በምትኩም በጨርቃጨርቅ ዘርፍ ላይ የተሰማሩ የውጭ ባለሀብቶችን በማስገባት ዘርፉን ለማሳደግ በእቅድ ይዘዋል።
የተባበሩት መንግስታት የጸጥታው ምክር ቤት በሶሪያ ለ30 ቀናት የተኩስ አቁም ስምምነት እንዲደረግ ወሰነ። ስምምነቱ የሕክምናና ሌሎች እርዳታዎች መጓጓዣ እገዳን አይጨምርም። ውሳኔው በሩሲያና በሌሎች የጸጥታው ምክር ቤት አባላት መካከል በነበረ አለመግባባት ምክንያት ዘግይቶም ነው የተላለፈው። በተባበሩት መንግስታት የአሜሪካ አምባሳደር ኒኪ ሄሊ ምክር ቤቱ ሁሌም ሩሲያን በመጠበቅ ለውሳኔ በዘገየ ቁጥር የሰዎች የስቃይ ጊዜ እየተራዘመ ነው ሲሉ ወቅሷል። ሳምንት በፊት በሶሪያ በአንድ አካባቢ ብቻ 500 ሰዎች በአገሪቱ መንግስት ወታደሮች መገደላቸውም እየተነገረ ነው። አልጀዚራ እንደዘገበው ደግሞ አማጽያኑ በደማስቆ በከፈቱት ተኩስ 16 ንጹሃን ዜጎች ተገድለዋል። ኢትዮጵያ በሳዑዲ አረቢያ የባህልና የቅርስ ፌስቲቫል መሳተፏ የሁለቱን ሀገራት ህዝቦች ይበልጥ ለማቀራረብ እንዲሁም ታሪካዊ ግንኙነታቸውን ለማደስ እንዳስቻላት የዝግጅቱ ተሳታፊዎች ገለጹ። በሳዑዲ አረቢያ የኢትዮጵያ ባለሙሉ ስልጣን አምባሳደር አሚን አብዱል ቃድር እንዳሉት ሀገሪቱ በቀጣይም ባህላዊ ሴቶቿን የቱሪዝምና የኢንቨስትመንት አማራጮቿን የሚያሳዩ ዝግጅቶችን ለማቅረብ ትሰራለች። ሰይድ ሙሄ ከሳዑዲ አረቢያ ዘርዝራለሁ። ከሳውዲ ርዕሰ ከተማ ሪያድ በ42 ኪሎ ሜትር ርቀት ላይ የሚገኘው ጀንደሪያ የባህልና የቅርስ ፌስቲቫል በየዓመቱ ያስተናግዳል። ይህ ስፍራ የሀገራት መካከል ያላትን ዲፕሎማሲያዊ ግንኙነት እንዲያጠናክር ከማድረግም ባለፈ የኪነ ጥበብ ስራዎችን በማስተዋወቅ በሀገራትና በሳውዲ አረቢያ መካከል ያለውን ትስስር ከማጠናከርም አኳያ ትልቅ ፋይዳ እንዳለው ይታመናል። ከዘንድሮ ኤግዚቢሽንና ባዛር እንደዚሁም ፌስቲቫል ላይ ተጋባዥ ከሆኑ ሀገራት መካከል ኢትዮጵያ አንዷ ናት። ቡናችንን በጣም ነው የወደዱት። እንዲያውም አንድ ቀን መጥተው አይቀሩም። በዛው በማግስቱም እስከ 3 ቀን ድረስ እየመጡ እየጠጡ ነው። በጣም ነው የወደዱት። ምግባችንንም ሁሉ ነገራችንንም ወደው እንዲያውም በእቃ ያረጉ ነበር ይዘውም ሲሄዱ የነበረው። ቡናችንን ራሱ እየሰጠናቸው ቤታችንን እናፈላለን እያሉ ጀበናችንንም ስኒያችንንም እያዙ እየሄዱ እየተጠቀሙ እየተደሰቱ ነበር ሲሄዱ የነበረው። ነጃሽን ታሪክ የተዘከረበት ያስታወስንበት የነበረው ደግሞ በሳውዲና በኢትዮጵያ ሕዝብ መካከል ግንኙነት ከመንግስታቱ ጋር የነበረው ግንኙነት የታደሰበት የቱሪዝምና የኢንቨስትመንት ብቃታችን እዚህ ሀገር ያለው የተለያዩ አረቦች የተለያዩ ባለሀብቶች አገራችን እንዲገቡ ያስተዋወቅንበት። ኢትዮጵያ የተለያዩ ዝግጅቶችን የምግብ የቡና እንደዚሁም ደግሞ የአልነጃሽ ታሪካዊ ስፍራዎችን የሚያስተዋውቁ እና እንደዚሁም ባህላዊ የኪነ ጥበብ ዝግጅቶችን ጭምር አስተዋውቃለች። እነዚህን ዝግጅቶች የጎበኙ የተለያዩ ተሳታፊዎች ምን አስተያየት ሰጡ? We are honored to participate in your event. በዝግጅቱ ላይ በመታደማችን ክብር ይሰማናል። በኢትዮጵያ በኩል የቀረበውን እያንዳንዱን ነገር ወደነዋል። የባህልና የምግብ ዝግጅቱ የኔንና አብረውኝ ያሉ ታዳሚዎችን ቀልብ መሳብ ችሏል። الحقيقة مؤخرا የኢትዮጵያና የሳውዲ አረቢያ ግንኙነት በመጠናከር ላይ ነው። ይህ ግንኙነት የበለጠ እንዲጎለበት ሁለቱ ሀገራት ይበልጥ መስራት ይገባቸዋል። እንዲህ አይነት ዝግጅቶች ሀገራቱን የጋራ ተጠቃሚ በማድረግ ረገድ ከፍተኛ ሚና አላቸው። በሳውዲ አረቢያ የኢትዮጵያ ባለሙሉ ስልጣን አምባሳደር አሚን አብዱል ቃድር የዚህ አይነት ፌስቲቫል ላይ ኢትዮጵያ መሳተፏና በሳውዲ አረቢያ ግብዣ መደረጉ አጠቃላይ ዲፕሎማሲያዊ ግንኙነታቸውና የህዝብ ለህዝብ ትስስርን ከማጠናከር አኳያ ያለውን ፋይዳና የተገኘውን ጠቀሜታ ይገልጻሉ። እዚህ እንግዲህ አፍሪካን ወክለን ኢትዮጵያ ያሏትን ባህል፣ ቅርስ፣ ታሪክ ኢንቨስትመንትና ቱሪዝምን ለሳውዲ አረቢያ እና ለመላው ዓለም ለማስተዋወቅ ትልቅ እድል ያገኘንበት ምቹ ሁኔታ ነው ያለው። በመቶ ሺዎች የሚቆጠሩ ናቸው እየጎበኙ ያሉት እና የኛ ውዝዋዜያችን የኢትዮጵያ ብሔር ብሔረሰቦች እና ህዝቦች ውዝዋዜ በጣም የሚማርክ ነው። በጣም እንደዚህ አይነት አይተን አናውቅም። ይሄ ባህል የመጀመሪያው ነው እያሉ ስለሆነ በዚህ ደረጃ በጣም ደስ ብሎናል። እንደውም አዘጋጆቹ ኢትዮጵያ ለሚቀጥለው አዘጋጅ እንድትሆን ያው ድጋፋችንን እንሰጣለን እያሉ ነው ያሉት። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ሰኢድ ሙሄ ከሪያድ ሳውዲ አረቢያ። ስለተከታተላችሁ እናመሰግናለን። ተመስገን በየነ። መልካም ጊዜ ይሁንላችሁ።